ሽቱናይ ነይ ውዴ ነይ እናት መጀመሪያ ካሜራ ጥርት ብሎ አይጥራ ለቱና እኮ ይሄ ራሱ ሲበዛባን ጂጂ ጅቦ አው ወይኔ እናቴ ይልሽ ከምን እንጀምር? ቪዲዮዋን እያዳመጥን እንሂድ ወይ ዝም ብለን እንቀጥቅጣት? የእሷን ድምፅ ለነገሩ 13 ዓመት አዳምጠን ብዙዎቻችን በሽተኛና ግፊትና ካንሰር ምናምን ብዙዎቹ ተይዘናል። እኔ አሁን ለምሳሌ 3 ቀን አላወራም። ቡዳ እንደበላው ጻንዲ ዝም ነው የምለው። ለምን? የእሷን ድምፅ አዳምጬ ሌላ ምንም ነገር የለም። 13 ዓመት የእሷን ቅጂ ስናዳምጥ እንዳለ ሽባ ምናምን ሆነናል። ራቅ በይ በጣም ጠባ እንትን አልኩኝ እንዴ ቀረብኩ እንዴ ጋይ ስለጨፈርኩ ደከመኝ። ጋይስ እንዴት ሆነ? አሪፍ ነው። ኦኬ ድምጼን አስተካክሏል። ኦኬ አሪፍ ነው ጋይስ ንገሩኝ። ቪዲዮ ምናምን ወደ ቅጥቀጣይ ከመሄዴ በፊት አሪፍ ነው ንገሩኛ ቶሎ በሉ። ብለሪ ነው ምንድነው ላይክ የኔ ልጆች ንገሩኝ። ሌሎቹ አውቀው እንትን ይላሉ። ኤዱ ጆይን ስትያይችሻለሁ። ኤዱ ንገሪኝ። ሞዴሬተሮች የት እንደሄዱ አላውቅም። ካሜራ ልክ ነው ላይክ ልክ ነው። ካሜራ ጥርት ያለ ነው። አሪፍ ነው። ኦኬ እሺ በቃ እሺ። ቱናዬ መግቢያችን ዛሬ ጋይዝ በዘፈን ነው። ቱናዬ ሆዴ ውስጥ ተረሳ የቱርክ ፋሻዬ ቱናዬ አንድ ላይ ቱናዬ ልጄ ወልዳብኝ ሁለቱን አምጥታ ቤቷ ረሳችብኝ ቱናዬ ሸተተ ገላዬ ቱናዬ መንበሩ ልንገርሽ እናቴ ሆን አንቺ ትናንትና ሁኔታሽ በቃ ይሄ ጭንቅላቱ የሰራ ሰው በቃ እኔማ ድንግጥ ብዬ ዋት ጂጂኮ ናት ነው ያልኩትኝ። በቃ ጂጂኮ አንቺ እናትህ እየተቀጠቀጠኝ ነው መቼስ ሚስትህ አይደለም። አራዳረገት ሄድባለ እናትህ አያትህ እየተቀጠቀጡ ነው። ማዘር አያትህ እየተቀጠቀጡ ነው። ወይኔ ግን እግዚአብሔርን አሁን በጂጂ የሚናደድ ሊኖር ይችላል። ክርስቶስን ልንገርሽ ጂጂ ባዳምጥሽ ደስ ይለኛል። ጊዜ የለኝም። ላጥላት አድርጌ ወደ ጌሜ ወደ ምናምን ስለሚል ብዙ አጀንዳ አለብኝ። ትናንትና ጋይስ ጊፍት ስሰጥ ለሀጂ ምንም አላለችም። ሀጂ አዲስ ሰው ነው ይሸቅል እና በንጹህ የተሰጠን ጊፍት ነው ምናምን አለች። በቃ እኔ በቃ ላይክ ዋት እዛ ጂጂ እኔ ያልኩትኝ በቃ ጂጂ እኮ እኔ ቤታዬ ምትለወጥ መች መሰለኝ። ከዛ በኋላ ማታ በቴዲ አፍሮ ማለት ነው ላልከዳሽ ቃላለኝ ስትናደረች ማለት ነው። አይ በቃ ዛሬ ተሻሽላለች አልኩኝ። እሷ ለነገሩ ከጎንዶ ምና ከምን አትወጣም። ከዛ በኋላ እንዲህ በቃ ሰክራ ቅርዝዝ ብላ እየዋቴን ቅንዝዝ ብላ እውነቷን ነው። አንድ ሰው ምን አላት? ምንድን ያላት? ደክረተሻል ያላት። ደክረተሻል እኔ ልድገምልሽ። ያ ሰው ደክረተሻል ሲልሽ ነው ያበሽው። ድክረትናት ትብለሻል። ይህንን በዚህ አጋጣሚ ሳልነግርሽ አላልፍም። ያለች ሰው ትክክል ነበረ። ደክረተሻል ምንም እኮ አልዋሸችም። አሳበደሽ እንጂ አሁንም ደክረተሻል። ያኔ እንደደከረሸው አሁንም ድክርክርክ ብለሻል ባለው። ከዛ ማታ ውዶቼ በቃ አትናገርም በቃ ሰላም ናት ብዬ ሄድኩኝ። ትቻል ጠዋት ስመጣ ሩዋንዳ ሆኗል ቲክቶኩ። ምንድን ነው የስድብ የህፃን ልጅ መጫወቻ ይዛለች። አሻንጉሊት ይዛ ጸጉሯ በዚህ ተንጨፍርሮ እንዲህ ለወሬ ያደርሽ ባደርሽበት ቁናስ። ለነገሩ ቡና ቤት ሲሰራ ያደረሰው የሰካራም መጠጥ ምናምን የጣለው ቆርኪ ከኪሽው አይጠፋም። እንደዛ ነሽ አንቺ ማለት ማታ ባደርሽበት ጸጉር ራት ሊስት ጸጉር ይቀይረን። ያው ለምሳሌ ክለብ ዛሬ ይሄን ጸጉር በሄድበት ማለት ነው አርጌ ሌላም አለ ምን አለ እዛ ስትሟሟቂ እንደዛ እናቴ ዛሬ ግን ወይ ቤታ ግን እንዴ እኔም አልተኝቼ ዘና ብዬ ምናምን የሆነ ነገር ቀማምሽና ስመጣ ጸጉሯ በዚህ ዱብላ ድክረፍራት ትብላለች። ይህ ደግሞ የፈረደበት አንድ ፊልተር አለ። ቆይ እኔ አድርጌ ያሳያቸዋለሁ። አውቀዋለሁ ማለት ነው። ከሰውኛ ወደ አሻንጉሊተኛ የሚቀይር እዚህ አለ እዚህ ቲክቶክ ላይ ማለት ነው። ማርያምን ራሳችሁ ነው የምታጡትኝ። የሆነ ሰው የሚያደርጓል አልወደውም። ሙሉ ፊታችሁ ነው የሚለውጠው ማለት ነው። አሻንጉሊት ነው የምትመስለው። እኔ ላይማ ቁጭ በቃ እች የምትጫወቱባት የልጅ አሻንጉሊት ነው የሚያስመስላችሁ። እሱን አድርጋ ልጅ ለመምሰል እኮ ነው። ግርጥ ታሽወጣል። ግርጥንናሽ የእድሜ መንቋቋትሽ ከፊትሽ ይወጣል። ገና ወደ ዋናው እንሄዳለን። እና ልጅ ይዘሽ ማለት ነው የልጅ እንትን ይዘሽ ልጅ አልወለደችም ቤታ
ሁለት መስፈርት አለኝ ያልወለድኩበት። አንደኛ 13 ዓመት ሶሻል ሚዲያ ላይ ያረጠች አያቴን ጂጂኪያ ወይም ደግሞ ቱናዬ መንበሩ አይ አልፈልግም ካለ ዝሆኔ አይ አልፈልግም ካለ ጂጂ ጅቦ በሚለው እሷ እናታችን ምን አለች መሰላችሁ? ዴዚን ስትናገራት ማለት ነው እኔ ልጄ አለቻት። ልጇን ስንት ዓመቷ ነው? 29 ምናምን ዓመቷ ነው አይደል? እኔ ልጄ አለቻት ባትወልድ የልጇ እኩያ ነኝ እኔ እንግዲህ አይደል 20 ምናምን 28 27 እዛ ውስጥ ናት ያለችው ልጇ አይደለ? እኔ ልጄ ባትወልድ አለች ደስ ይለኝ ነበር፣ መውለዷን እጠላዋለሁ አለች። ተመልከቱ፣ መውለዷን እጠላዋለሁ አለች። እና እኔስ ቤታዬ ምን አልኩኝ መሰላችሁ? ትልቅ ሰው ሲያወራ አዳምጫለሁ። ትልቅ አይደለሽም ማንጂ ትልቅዬ ካካ ነሽ። ትልቅዬ ካካ ሲያወራ ማለት ነው ለራሴ ምን እንዳልኩ ታውቃላችሁ? አልኩኝ በቃ ራሴ እንዲዞር ብዬ ማለት ነው ትልቅ ሰው እስኪ ላርጋት በቃ ይሄማ ምክሯ ይሰራል ብዬ ምክርሽን አዳመጥኩኝ። ዝም ብላችሁ አትውለዱ ስትይ፣ ሁለተኛ ደግሞ ያልወለዱ ደብሽ ነሽ አንቺ እኮ በህይወትሽ እኮ እስኪ እናውራ ቱናዬ በህይወት ዘመንሽ እስኪ በህይወት ዘመንሽ ምን ኢትዮጵያን የሚያኮራ ወይም ደግሞ ኦሮሞ ማህበረሰብን የሚያኮራ ወይም ደግሞ እንደ ሶሻል ሚዲያ የሚያኮራ ምን ሰርተሻል? እኔም ማቀሽ ህዝብ ስትሳደብ አትሊስት እንኳን ቆይታ እኛ ተናግረን ላጥ ብለን ነው አያስፈልግም ብለን ተምረን በዚህ እድሜያችን እንትን ያለው 13 ዓመት ሙሉ ማህበረሰብን ስትሳደብ ይታረድ ይቆረጥ ይከስከስ ስትይ ነው ማቀሽ። ከዛ ደግሞ መጣሽና የልጅሽን ባል ቆለጡን አይቻለሁ አልሽ። መድኃኔዓለም አበስ ገበርኩ እኔ እናቴ ወይም ደግሞ አባቴ እንደዚህ አይነት ስነ ምግባር ያለው እንዲሆን አልፈልግም። አባቴ አደባባይ ላይ ወጥቶ ቆለጡ ምናምን እያለ ቆለጡ የልጅ ቆለጥ አይቶችን ታክላለች የሚል እናት በልጇ ባል ቆለጥ የምትቀና እናት ነሽ እኮ አንቺ። እንዲህ አይነት እናት ያለበት ነሽ። ለእናትም አትሆኝ። በልጅሽ ባል ቆለጥ ተደብቄ አይቼው በልጅሽ ባል ቆለጥ የምትጓጊ ሴትዮ እኔ ለአንቺ ክብር የለኝም። ሲቀጥል ደግሞ ልጅሽን አውጥተሽ ማለት ነው ልጅሽ ወጣ እኔ አሁን አባቴ ወጥቼ ለአባቴ ያለኝን ፍቅር ታውቃላችሁ አይደል? እንዴት እንደማስከብረው እንዴት ለአባቴ ያለኝን ነገር እንደምናገር። አንቺ ግን ወጥተሽ ልጅሽ ወጣ ሴተኛ ዳሪ ነበርሽ ምን ውስጥ ነው ያለቻት ጋይስ? ያን ያህል የተሰዳደብሽ ነሽ። ምንድነው የህይወት ታሪክሽ? የህይወት ግብሽ መጨረሻ ምንድነው? ከዛ በኋላ እንደኛ አይነቶቹ ከአንቺ ኋላ ሶሻል ሚዲያ የመጣ ነው ሀክቱ እያለ ፊትሽ ላይም ተፋብሻለን። ሌላ ምን አለሽ ታሪክ? ምንም ታሪክ የለሽም እኮ ቱናዬ። እስኪ ታሪክሽን ንገሪ። ምን ሰርተሻል? እኔን ተመልከችኝ። አትሊስት እንኳን የሆነ ገበየው ነበርኩ አይደለ? በውፍረቴ ትሳለቁብኝ ነበር። ሰውነቴን ቅንስ አልኩኝ። የሆነ ነገር በስድቤ እንዲህ አይነት ነው የምትሳደቡት ስባል ነበር። ትውት የሰው መውደድ አንዳንዶቻችሁ አላችሁ። ጊፍት ቢሰጣችሁ ሰው ቢያያችሁ የሰው መውደድ የማይሰጣችሁ ሰዎች አላችሁ። መቼም እኔም ተመልከቱኝ። የሆነ አጀንዳ መጣ በአንድ ቀን ነው የሚቀስምልኝ። ልብ ይጠይቃል። እግዚአብሔር መውደድን ይጠይቃል። አንዳንዶቹ እግዚአብሔርን ያይቻችኋለሁ ማለት ነው። ሰው ቢያያቸው የጊፍት መዓት ቢዘንብላቸው የሰው መውደድ የላቸውም። የሰው መውደድ ምንም ይሁን ድርቅ ያሉ ሰዎች አሉ። ከነዛ መሀል ውስጥ እንኳን አትመደቢም አንቺ። ማን ነው እስኪ አንቺን የሚወድሽ? እናትሽን ያማሽ፣ እህትሽን ያማሽ። እኔ አሁን እግዚአብሔር እንዴ እስኪ የቱናዬን ታሪክ ምን ብለን እንጻፈው? እስኪ ሁላችንም ታሪክ መጽሐፍ ላይ ቢጻፍ ማለት ነው መጽሐፉን ታበላሽዋለች ታገመዋለች ተብሎ መጽሐፍ የሚዘጋበት ዘመን ላይ ነው የምንደርሰው። ምን ታሪክ አለሽ? እናትሽን ያማሽ እኮ ነሽ አንቺ። የባልሽን እናት ያማሽ፣ ባልሽን ያማሽ። ባልሽ እንደዛ ጥርሱ ወላልቆ እንኳን እኔ ኑሮ ኖር ያለው ህይወቴ በቃ ብለሽ ትናንትና ስታወሪ ነበር። በቃ ሁሉን ነገር አግኝቻለሁ። ባሌ የምትሆን እንኳን አትሊስት እንኳን ጥርሱን ያላስተከልሽ ነሽ። በህይወትሽ ደስተኛ አይደለሽም። እኔም ቤታ ምንድን ያለችው መድኃኒት ትውጫለሽ። ገለመኔ ሰው የራሱን ነው የሚያወሩ። ሁሌ ፉግ እናንተ እንዳይማሀይም የሆናችሁ ሰዎች እኔ ራሴን ከራሴ ጋር ነው የማወዳድረው እንጂ ቱናዬ ከእንትና ትበልጣለች እንትና ከእንትና ትበልጣለች ያልኩ ሞራሌን አልሰብርም። እኔ ቤታ ስወዳደር የጠራሻቸውን ሰዎች አስረግጬ እበልጣቸዋለሁ ነው የምልሽ። ቀናሽ ብትይ ምን ብትይ እንደኔ ጊፍት እየተሰጣቸው እንደኔ ሰው እያያቸው ለምን የኔን ያህል የሰው መውደድ የላቸው? እኔ ብሳደብ በአብድ ብጮ ምን ብል የሰው መውደድ አለ። ለምን? ከእግዚአብሔር ነው። አንዳንድ ሰው ራሱ ሲያወራ ስጠባት አወሪ የሚባል ሰው አለ። እኔ እንደዛ አይደለሁም ቤታ። ዝም ብዬ እንኳን ስቀመጥ አውሪ እምባዬ ታሪካዊ እምባ ነው፣ ይዘገባል። እኔ ላይ አደርሽም። አሁን እናንተ ቤቱን አታስቱብኝ ቱናቱና እያላችሁ ማርያምን እምባዬ ቱናዬ አዳምጪ። ትናንትና ለቀሰኝ ተብሎ ጠላት ወዳጅ ዘገበው እምባዬ። አንቺ አሁን ብታለቅሽ ማለት ነው እካካም እያለ ሰው እየተፋ
እየጠፋብሽ ነው የሚለው እና እኔ ልጅ የማልወልድበት ምክንያት እንዳንቺ አይነቷን አይቼ ተሳቅቄ ነው። ስቅቅ ብዬ በቃ ስቅቅ ብዬ ሳይዞር ስል የልጅሽን ባል ቆለጥታ ያለሽ ዞር ስል የልጅሽ ልጆች ቤትሽ ናቸው ያሉት። ዞር ስል ልጅሽ ትዳር የላትም። ዞር ስል ልጅሽ ሁለት ፈቶ ዩቲዩብ ላይ ሁለት ሴት ነው ጠብሶ የተፋታው ለዩቲዩብ ብሎ ምን አይነት ህይወት አይቼ ነው ልጅ ልግባበት? እናቴ ሰኝኔ ልጅ አጓጉቶ አይላየቅም። ለምን የጠራሽ? አንዳንዴ ሰዎች ልጅ የሚገኘው ከራሳችን ፈልገን ይመስላቸዋል፣ ግን አይደለም። ልጅ የሚሰጠው እግዚአብሔር ነው። ልጅን የሚሰጠው የሚነሳውም እግዚአብሔር ነው። ልጅ አለኝ በልጅ ነው የምመካው ማለት ሳይሆን በእግዚአብሔር ተመክቼ ልጅ እግዚአብሔርን ለምኜ ይሰጠኛል ነው። ደግሞ የሰው ልጅ በእድሜው ነው ሁሉ ነገር የሚያምርበት እና አንቺ ደግሞ የትልቅ ቅሌታም እንደ እድሜሽ ብትሆኚ ጥሩ ነው።